ኤልያስ ፍጹም ለእግዚአብሔር የተቀደሰ የተለየ ሰው ጻፉ በግልጽ ስለ ቅድስና አይናገርም ነገር ግን ሕይወቱን ስታዩት እግዚአብሔርን የሚታዘዝ ቅዱስ ሰው ነበር እንዴት መቀደስ ማለት ሰሚት ማድረግ ለእግዚአብሔር ነገር መገዛት ማለት እግዚአብሔር አርግ ያለህን ሁሉ ማድረግ ተው ያለህን ሁሉ መተው አትንካ ያለህን ነገር ሁሉ መተው አለመንካት እግዚአብሔር አምላክ ያለውን ሁሉ የሚፈጽም ነው ኤልያስ ሆይ ተነስና ወደ ፎራት ፈፋ ወደ ሸለቆ ተነስና ሂድ አይደራደርም ብድግ ብሎ ሲሄድ ታያለ ኤልያስ በሰራብታ አንዲት ባልቴት አዘጋጀላለሁ ወደዛ ውረድ እሺ ሕይወቱ ሁሉ በእሺ ነው የእግዚአብሔርን ፍቃድ ለመፈጸም ራሱ የሰጠ ሰው ሁሉ ጊዜ ሲታዘዝ ነው የምታዩ እና ታዲያ ስትሉ እንደዚህ እጁን አንስቶ let the fire come ካለ እሳት ይምጣ ካለ ወዲያው ያፉቃል እዛው ነው የሚሆነው ማነው ሲናገር እንዲሆንለት የሚፈልግ ሰው እኔ አንድ ሰው ፈልጋለሁ በናዝሬቱ ጌታ በኢየሱስ ሚስጥሩ አንድ ነው ከእግዚአብሔር ጋር በፍቃዱ የሚኖሩ ሰዎች ያፋቸው ቃል በስልጣንና በኃይል ይገለጣል አሜን ኤልያስ ኤልሳን ስታዩ ኤልሳ እንደውም የማይራራስ እንደውም ኤልያስ ከገደላቸው ብዙ የገደለው ኤልሳ በቃ ከተናገረ ይሆናል ኤልሳ መላጣ ይያሉ ህፃናቶች በሱ አፌዙበት ተሳደቡ ዞር ብሎ ረገማቸው ይላል ቃል ካወጣ 42 ህፃናት ቅርጥፍ አድርጎ ድብቅ ምናምን ይጠራል በቃ ሲናገር ይሆናል ማለት ሲናገር እንዲሆንለት የሚፈልግ በቃ የሆነ ውጣ ያለው ሰው የሆነ እንዲሆን ግባ ያለው ነገር እንዲገባ ሰበርኩ ያለው እንዲሰበር ቁም ያለው እንዲቆም የሚፈልግ ሰው አለ እዚህ ውስጥ በጌታ በኢየሱስ ስም ያፋችሁን ቃል የሚያጸና የእግዚአብሔር ቅባት በላያችሁ ላይ ይወድቃል አንድ ሰው ጮሆ እግዚአብሔር ዛሬ በሉ ስልጣን ኃይል አገዛዝ ለኔ እንደተሰጠ አረጋግጦ በላይ ላይ ያስቀምጠዋል አንድ ሰው ጮሆ አሜን ይበል ስንት ነገሮች ነው ያልኩት የእግዚአብሔር ልዩ ስጦታ ናቸው እነኚህ ስጦታዎች እነኚህ አሁን የነገርኳችሁን 3 ስጦታዎች ሰው አይሰጣችሁም የሆነ ገንዘብ ያለው ወይ ደግሞ በኢኮኖሚ ትልቅ ደረጃ ላይ ያለ ሰው አይሰጣችሁም ማንንም የማይሰጠው ብቸኛው ሕያው አምላካችን እግዚአብሔር ብቻ የሚሰጠው በአብሮነቱ ውስጥ የሚገልጠው ትልልቅ ስጦታዎች ናቸው 3ቱ አንድ ሰው ጮሆ ዛሬ በሉ እስቲ እግዚአብሔር ፊት በሉ ከብሬ ወጣለሁ በሉ እስኪ ጮክ በሉና ከብሬ ወጣለሁ በሉ ኢየሱስ ክርስቶስ የተባረከ ይሁን በመጀመሪያ እነኚህን 3 እውነቶች ከመዘርዘሬ በፊት የትኛውን በየትኛው ዓለም ላይ እንደሚጠቀም እግዚአብሔር ላሳያችሁ እስቲ አንድ ሰው ስልጣን ይበል ኃይል ይበል አገዛዝ ይበል እነኚህ 3ቱን ነገሮች ነግራችኋለሁ ዛሬ የሆነ ቅባት እላያችሁ ላይ መጥቶ እግዚአብሔር አምላክ ትልልቅ ነገሮች በህይወታችሁ ላይ የሚፈጥርበት ቀን ነው በዚህ መባረክ የሚፈልግ ሰው ታንኪዩ በጣም ብዙ እጆች ያለው ኢየሱስ ይባረክ እነኚህን 3ቱንም ለሁለት እንከፍላቸዋለን ሁሉ ጊዜ ስሙኝ ስልጣንና ኃይል መንፈስ ዓለም ላይ ኦፕሬት የምታረጉበት ወይም በመንፈሳዊ ዓለም የምትንቀሳቀሱበት የእግዚአብሔር ቸርነት ነው ወይም የእግዚአብሔር ስጦታ ነው አገዛዝ ግን በፍጥረት ዓለም ላይ ባላችሁ ጊዜ የምትገለጡበት ስፔሲፊክ ወይም የተለየ የእግዚአብሔር ስጦታ እግዚአብሔር አምላክ ስልጣንና ኃይል ሲሰጣችሁ የትኛው ዓለም ላይ እንደምትንቀሳቀሱ በደንብ ካልተረዳችሁ ትስታላችሁ ሚስ ለሚያረክሰው ደግሞ እግዚአብሔር አይሰጥም ምክንያቱም እንዴት ሃንድል እንደምታረጉ እንዴት እንደምትጠቀሙበት ስለማትረዱ እግዚአብሔር አይሰጥም ዛሬ ይሄንን ነገር እግዚአብሔር የሚነግራችሁ በ3ቱም ነገር ከተባረካችሁ የትኛው ላይ ምን እንደምትጠቀሙ እንዲገባችሁ ስለሚፈልግ ነው እግዚአብሔር ይሄንን ቃል የሚሰጣችሁ በተረዳችሁበት በዛው ሰዓት እግዚአብሔር አንድ ደረጃ መንፈሳዊ ነገራችሁን ከፍ ያረጋል ዛሬ እስኪ አንድ ሰው ጮሆ ከፍ ላለው ይበል እግዚአብሔር አምላክ የተባረከ ይሁን
እነኚህ ሶስቱ ግን በጣም እርግጠኛ ሆኜ በጣም በመጽሐፍ እውነት ሶስቱም በመጽሐፍ እውነት ወይም ደግሞ በእግዚአብሔር ዓለም ውስጥ ያለውን ሬማ ልንገራችሁ ወይም የተሰወረውን እውነት ሶስቱም ከእግዚአብሔር መገኘት ጋር የተያያዙ ናቸው። በተለይ ስልጣንና ኃይል ከእግዚአብሔር አብሮነት ጋር የሚገለጡ ነገሮች ናቸው። ሰው እንደውም በአማርኛው የዋህና ዝግ ያለ ስለሚለው እውነት በጴጥሮስ መጽሐፍ ላይ ያለውን መጨረሻ ላይ እነግራችኋለሁ። ሚክ ማለት እውነት ነው፣ የዋህ ማለት ነው። ዝግ ያለ መንፈስ ያለው ሰው፣ የተረጋጋ በአምላኩ ላይ የተደገፈ ሰው። እየገባችሁ ነው የምለው ነገር? በደንብ አምላኩ ጋራ ትክክለኛ መንፈሳዊ ቁርኝት ያለው ሰው ነው ሁለቱን የሚጠቀሙ። ለዚህ ነው ብዙ ሰው በአፉ የፈለገ ነገር ቢያውጅ የፈለገ ነገር ቢናገር የሰዎችን ቀንበር መስበር አይችልም። የሚናገረው ቃል ሲፈጠር አናይም። ምክንያቱም የእግዚአብሔር ሕልውና ባለበት ቦታ ብቻ ነው ስልጣኑና ኃይሉ ሲሰራ የምታዩት። አሜን አሜን። እግዚአብሔር ሆይ በሉስ። አንተ የምትወደውን ዝግ ያለና የዋህ ማንነት መንፈስ በኢየሱስ ስም ስጠኝ። አሜን አሜን። እግዚአብሔር አምላክ ይባረክ። እግዚአብሔር ስንቶቻችሁ ከናንተ ጋር እንዲሆን ትፈልጋላችሁ? የተሰወረ ሰው የማይሰጥ ስጦታ ነው ስልጣንና ኃይል። አሁን ስልጣንና ይሰጥቻችኋለሁ ምናምን ይላል። እንደዚህ ብለው ምንም ብዙ የማይሆንላችሁ ሰዎች አሉ። ሚስጥሩ ልነግራችሁ ነው። እጃችሁን አንሱ። ስልጣንና ኃይል በእናንተ እንዲሰራ የምትፈልጉ ሰዎች እጃችሁን አንሱ። ይሄ ከእግዚአብሔር አብሮነት ወይም ከእግዚአብሔር ፕሬዘንስ ህልውና ጋር የሚገናኝ ነው። ዛሬ ይሄ መንፈስ በላያችሁ ላይ ይቀመጣል። እግዚአብሔር አምላክ በላያችሁ ላይ ያስቀምጣል። ይህ እግዚአብሔር ስጦታ በእናንተ መስራት ይጀምራል። አሜን። ኢየሱስ ይባረክ። እንደነገርኳችሁ ስልጣንና ኃይል እግዚአብሔር አምላክ በላያችሁ ላይ እንዲሰራ ሲፈቅድና በእናንተ ላይ ሲቀመጥ የምትናገሩት ቃል ሁሉ እግዚአብሔር አምላክ ከሰማይ የራሱን ቃል ልኮ ምድርን ሳያጠጣ ሳያረሰርስ ሳያበቀል እንደማይመለስ ኦፕሬት ያደርጋል። ይነቀል ያላችሁትን ይነቅላል። ይነሳ ያላችሁትን ያነሳል። ይባረክ ያላችሁትን ይባርካል። ይዘጋ ያላችሁትን ይዘጋል። ይከፈት ያላችሁትን ይከፍታል። በምንድነው ባላ ከምትናገሩት ቃል ውስጥ ያለውን ስልጣንና ኃይል ነው እግዚአብሔር አምላክ እንድትሰሙ ወይም እንድናገራችሁ ወይም ደግሞ የተናገራችሁ እንድታስተውሉ እግዚአብሔር የሚፈልገው። አሜን አሜን። ብዙ ሰው ቃሉን ሰምቶ ያንን ቃል አፕላይ ለማድረግ ሲፈልግ እግዚአብሔር በሚሰራበት ከፍታና ኃይል ልክ ለፈውስም ይሁን ለእርዳታም ይሁን ለራሱም ይሁን ለሌላም ይሁን የሚናገረው ቃል ወዲያው ወይም ደግሞ በጊዜ ውስጥ ሲደረግለት አታዩ። ምንድነው ካላችሁ በእርግጥ እዚህ አማኝ የሚባለው ማህበረሰብ ውስጥ ኢንክሉድድ ሆኗል ወይም አብሮ ተጨምሮ ይታሰብ ይሆናል። በተግባር ግን ሰውየው ጋር ምንም ነገር ወይም ሴቲቱ ጋር ምንም ነገር ሲሆን አታዩም። ለምንድነው የሰው ቃል የማይሰራው? ለምንድነው እግዚአብሔር እንዳለ እንደተናገረ እንደዚህ የማይሰራው? ለምንድነው ካላችሁ የእግዚአብሔርን መገኘት የሚያጠፋ ህይወት ከያዝን ያፋችን ቃል በፍጹም አይሰራም። ምክንያቱም በዚህ አፍ ሟርትን የሚናገር፣ በዚህ አፍ ሴሰኝነትን የሚናገር፣ በዚህ አፍ ሐሜትን የሚናገር፣ በዚህ አፍ የስጋን ቁጣ የሚያደርግ፣ በዚህ አፍ ብዙ ነገሮችን የሚጠቀም ሰው እግዚአብሔር ዓለም በሰጠው ወይም ከእግዚአብሔር በተቸረው ስልጣንና ኃይል ለመገለጥ ቃል ሲያወጣ አይሰራለትም። ምክንያቱም ከአፉ ያዕቆብ መልእክት እንደሚናገረው ከዚህ አፍ ቃል ውስጥ መራራ ነገርም ጣፋጭ ነገርም አይወጣም። ለእግዚአብሔር ዓለም የሚጠቀምበትን ይህን ከንፈር ለሌሎች የርኩሰት ዓለም ስትጠቀሙበት እግዚአብሔር አብሮነቱን ከናንተ ጋር ዲፓርት ያደርጋል ወይም ራሱን ይዘጋል። ምክንያቱም በዚህ ካልተለማመዳችሁ የእግዚአብሔር ስልጣንና ኃይል በእናንተ አክቲቬት ማድረግ ሲጀመር ዝም ብላችሁ በማፍረስ ላይ ነው ትኩረት የምታደርጉት። የእግዚአብሔርን ማንነት በማይወክል ጉዳይ ላይ ነው ጊዜ የምታጠፉት። ስለዚህ የምትናገሩት ቃል ገለባ ሆኖ ይቀመጣል። ዛሬ ግን እግዚአብሔር አንድ ነገር ለአንድ ሰው ሲናገር የገባው ሰው ካለ ከዚህ ቀን ጀምሮ አባቴ ብሎ የከፈተውን እግዚአብሔር አምላክ በቃሉ ሲናገር ቃል አውጥቶ ይከፈት ያለው ሁሉ
ሲከፈትለት ታያላችሁ። ስንቶቻችሁ የራሳችሁን እውነት በራሳችሁ የአፍ ቃል መስራት ትፈልጋላችሁ? እስቲ አንድ ሰው እጆቹን አንሶ ይሆንልኛል ይበል። እስቲ ይሳካልኛል ይበል። የተናገርኩት ቃል በሉ አመቱ ሳያልቅ በሉ ይፈጸማል በሉ። ለኔ በሉ እግዚአብሔር አምላክ ከሰጠኝ ስልጣንና ኃይል የተነሳ የምናገረው ቃል በሚሻው ዕለትና አመት ይፈጸማል። እስኪ አንድ ሰው ይፈጸማል ይበል። ክብር ለጌታ ይሁን። ይሁንላችሁ አዳም የእግዚአብሔር ቃል ሲናገር አዳም ጸለየ የሚል ቦታ አታዩ። እንደኛ ተንበርክኮ የሚጸልይበት በጸለየ ጊዜ እግዚአብሔር ራሱን የሚገልጥለት ሰው አለ። ሁሉ ጊዜ አብሮት ነበረ። አሜን አላለም አንድ ሰው? እግዚአብሔር አምላክ መቼ ሁሉ ጊዜ አብሮት ነበረ። እንደ ፋሚሊ ነው ከእግዚአብሔር ጋር። አትጸልዩ ማለት አይደለም። ስሙኝ በደንብ እንደ ፋሚሊ ነበረ። እና እግዚአብሔር አምላክ ምንድነው የሰጠው ስትሉኝ ሞር የሰጠው አገዛዝን ነበር። ላንብብላችሁ። ሁላችሁም ዘፍጥረት ላይ ያለውን ቃል አውጡ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ባረካቸው ይላል። እንዲህም አላቸው ብዙ ተባዙ ምድርንም ሙሏታልና ግዟትም አለ። አገዛዝ ሰጠው። መግዛት፣ ማስተዳደር። ኦኬ የባህርን አሶች የሰማይን ወፎች በምድር ላይ የሚንቀሳቀሱን ሁሉ ግዟቸው። አሁን በዚህ ምድር ላይ እግዚአብሔር አምላክ እንዲገዛ የሰጠው ሰው አለ። ለምሳሌ አገር እንዲገዛ የተሰጡ ሰዎች አሉ፣ እንዲያስተዳድሩ፣ ቤት እንዲገዙ ወይም ደግሞ ቤት ላይ አገዛዝ ስልጣን እንዲኖራቸው ኃይል እንዲኖራቸው የተሰጣቸው ሰዎች አሉ። ካምፓኒ ላይ፣ አገር ላይ፣ ከተማ ላይ ግዙ። በመግዛት ኃይል ሰጠው፣ ስልጣንን ሰጠው፣ ኃይልም ሰጠው፣ አገዛዝንም ሰጠው። ይሄ ነገር ይሰራ የነበረው እስከ መቼ ነው ካላችሁ አዳም ከእግዚአብሔር ጋር እስከነበረበት ጊዜ ድረስ ብቻ ነው። ልክ አዳም ከእግዚአብሔር ህልውናና መገኘት ሲባረር ወዲያው ስልጣኑም ኃይሉም አገዛዙም ነው አብሮ የወጣው። ዛሬ ለጉባኤው የምናገረው ከእግዚአብሔር ጋር ለመወገን የጀመራችሁ እግዚአብሔር በክርስቶስ ኢየሱስ የጠራችሁ እውነተኛውን አምላክ አግኝቻለሁ ያላችሁ በዚህ አምላክ ጥላ ውስጥ ነኝ ያላችሁ ከእግዚአብሔር ጋር መጓዝ ፈልጋለሁ መውጣት መግባት ፈልጋለሁ ካላችሁ እግዚአብሔርን የሚያባርር ነገር በህይወታችሁ ላይ መኖር የለበትም። ለምን እንደ አዳም ትሆናላችሁ? ስልጣን አይሰራላችሁም፣ ኃይል አይሰራላችሁም፣ መግዛት አትችሉም። ለምን ስትወጡ ከህልውናው ስትወጡ ልክ አዳም በተባረረ ጊዜ ወዲያው እርቃኑን እንደቀረ አጋዥ እንደፈለገ የሚያሳድደው እንደበዛ ስልጣንና ኃይል ከእጁ እንደተወሰደ እንደዛው ነው የምትሆኑት። ስለዚህ ስልጣን፣ ኃይል፣ አገዛዝ እግዚአብሔር አምላክ ከመገኘቱ ጋር የሚገናኙ ናቸው። እጆቻችሁን አንሱና እግዚአብሔር ሆይ በሉ። መገኘትህን እፈልገዋለሁ፣ ከኔ አትውሰድብኝ፣ በኢየሱስ ስም አሜን። ለዚህ ነው እግዚአብሔር አምላክ ለአብርሃም ለይስሐቅ በዚህ ስልጣን ውስጥ እግዚአብሔር አምላክ በኪዳን እንደገና ሰውን ከታረቀ በኋላ ሰውን ወደ እርሱ ካቀረበ በኋላ እግዚአብሔር ቃል በኢያሱ ምዕራፍ 24 ቁጥር 3 ላይ አባቶቻችንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ወይም ደግሞ ይስሐቅንም ሰጠሁት። በቃ ሁሉንም ነገር እንዲገዛ እግዚአብሔር አምላክ ሲሰጠው ታያላችሁ። ለምን? ከእግዚአብሔር ጋር ስላለው ህብረት። ዛሬ በእያንዳንዳችሁ ህይወት ከእግዚአብሔር ጋር ያላችሁን ህይወት ወይም መንፈሳዊ ነገራችሁን ካልጠበቃችሁ ስልጣን አይሰራም በእናንተ፣ ኃይል አይሰራም በእናንተ፣ መግዛትም አትችሉም። ከቁጥጥራችሁ ውጪ ይሆናል። ለዚህ ነው እነኚህ መርገሞች ይመጡባቸዋል ብሎ በዘዳግም 28 በቃሉ ስለማይኖረው ሰው ህይወት ይናገርና በጣም የሚገርመኝ ነገር ልጆቹን ማንም ይወስድበታል ይላል። ልጆቹ ከጆቹ ይወሰዳል። የወለደውን ልጅ አያሳድግም። ብዙ ጥፋቶችን ይናገራልና ለማዳን ኃይል በእጁ አይኖርም ይል መከልከል አይችልም። አይኑ እያየ ብዙ ነገሮች ከጆቹ ይጠፋሉ። ለምን? እንደ እግዚአብሔር ቃል የማይኖር የእግዚአብሔር ህልውና ከእርሱ ጋር የለም። በጌታ በኢየሱስ ክርስቶስ ስም ዛሬ ዝግ ብላችሁ የምትሰሙኝ በእግዚአብሔር ፊት ህይወታችሁን አሁንም ቼክ እንድታደርጉ እግዚአብሔር ይፈልጋል። ለምን?
ህልውናው ስልጣኑ ኃይሉ አገዛዙ ከናንተ ጋር እየገዛ እንዲሄድ ከፈለጋችሁ ከእግዚአብሔር ጋር ያላችሁን ነገር በጣም እርግጠኛ መሆን አለባችሁ። ስንቶቻችሁ እርግጠኛ መሆን ትፈልጋላችሁ? ዛሬ በኢየሱስ ክርስቶስም እርግጠኛ መሆን ከፈለጋችሁ አንደኛ እናንተ በህይወታችሁ ተናግራችሁ ባልሆነው ነገር የእግዚአብሔር የኃይል መጠን በእናንተ ምን ያህል እንደሆነ ታውቃላችሁ። የስልጣኑ መጠን ምን ያህል እንደሆነ በእናንተ ማወቅ ትጀምራላችሁ። እግዚአብሔር ከናንተ ጋር ባለው አብሮነት ምን ያህል እንደሆነ አጋዥ ያስፈልጋችሁ ይሆን ወይም ደግሞ በእናንተ ህይወት እስከዛሬ ባመናችሁት በተናገራችሁት ቃል እግዚአብሔር አምላክ ምን ያህል ፐርሰንት ከናንተ ጋር እንደሆነ ቼክ ታርጋችኋል ራሳችሁ። እግዚአብሔር አምላክ በጾታ በቀለም በቁመት በእድሜ ለይቶ የሚሰራ ሳይሆን እግዚአብሔር አምላክ በሚሰሙት ሰዎች ህይወት ውስጥ እግዚአብሔርን በመስማት ነው ሰው የሚለየው። ከእግዚአብሔር ጋር በሚሆነው ህይወት ነው ሰው የሚለየው። ከዚህ የተነሳ ስልጣኑ ኃይሉ ቅባቱ አገዛዙ ከናንተ ጋር መሆን ይጀምራል በኢየሱስ ስም አሜን። እጆቻችሁን አንሱና እግዚአብሔር ሆይ በሉ። ስልጣን ኃይል አገዛዝ ከኔ ጋር ሁሉ ጊዜ እንዲሆን ፈልጋለሁ። እስቲ አንድ ጥያቄ ልጠይቃችሁ። የሆነ የምትፈልጉትን ነገር ፊት ለፊት አስቀምጡ። እሱን ነገር ለማድረግ መንፈሳዊ እርዳታ እንደሚያስፈልጋችሁ አስቡ። ከዛ ወይ እዘዙት ወይ ወደ እግዚአብሔር ጸልዩ። በስንት ጊዜ የራሳችሁ ታረጋላችሁ? በራሳችሁ ጸሎት በስንት ጊዜ ያን የሚታየውን ነገር ተሰብሩታላችሁ? አንዳንዶቻችሁ በተራ በተራ በጠይቅ የሚገርመው ነገር እናንተ በስንት ጊዜ እንደምታረጉት ስለምታውቁ ይሄ ነገር ሚሆን አይመስልኝም የምትሉ ሰዎች ትበዛላችሁ። ለምን? ልምዳችሁን ስታዩት ጸልያችሁ ብዙ ያልሆኑ ነገሮችን ስታዩ በዛም ምክንያት አሁን የምታዙትን ይሁን የምትሉትን ነገር ለማድረግ ለማለት ብቻ ትሉ ይሆናል እንጂ እንደማይሆን እናንተም እርግጠኛ ትሆናላችሁ። ምክንያቱ ምንድነው ካላችሁ በእግዚአብሔር አብሮነት የሚፈታ ነው የናንተ ቃል የሚደረገው ወይም መደረጉ ወይም ስልጣኑ። ዛሬ ለአንድ ሰው መልእክት አለኝ። አንድ ሰው አሜን አላለም? በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ህይወታችሁን ማየት ትጀምራላችሁ። እግዚአብሔር ከናንተ ጋር መሆኑን እርግጠኛ የሚያደርግ ህይወት መኖር ትጀምራላችሁ። እግዚአብሔርን ከሚያባርሩ ማንኛውም የክፋት ነገሮች መራቅ ትጀምራላችሁ። እግዚአብሔር አምላክ ዛሬ ለአንድ ሰው ይሄንን ስልጣንና ኃይል አገዛዝ በኢየሱስ ስም በህይወቱ ማሳየት ይጀምራል። አንድ ሰው አሜን አላለም? አንድ እግዚአብሔር ሰው የሚናገረው ቃል እንዴት እንደሚታዘዝለት ቼክ ለማድረግ ፈለገና መጀመሪያ ከእግዚአብሔር ጋር ያለውን ህይወት አስተካክሎ ብዙ ጊዜ አይሆንለትም ነበር። ከዚህ አሁን ከምነግራችሁ ህይወት በኋላ ግን መጀመሪያ ወንበሮች ደርድሮ ለወንበሮች መናገር ጀመረ። ማንም ሳይኖር ኃይል ነው ቼክ የሚያደርገው። ከዛ የሆነ ምልክት አየ። እሱ በሚያዘው ነገር ውስጥ የሚናገረው ነገር ሲሆን አየ። አሃ አለና ውሃ ባለበት ዳክዮች በበዙበት ቦታ ሄደና የተቀመጡትን ዳክዮች ሰው ሲያዩ ብድግ ይላሉ። ግር ብሎ ሲነሱ እጁን አንስቶ በኢየሱስ ስም መልሳችሁ ተቀመጡ አለ። የሚበሩት እንዳለ ጠብ ይያሉ ውሃው ላይ አሃ አለ። ያፉ ቃል እንደሚሰራለታል። አሁን በምድር ላይ ታላቅ አገልጋይ ነው። ይሄ አገልጋይ ምድርን ሁሉ የሚሞላ አቅም በላዩ ላይ እግዚአብሔር አስቀምጦለታል። ይሄ ሰው ግን የጀመረው ከእግዚአብሔር ጋር ያለውን ህይወት አስተካከለና ባፉ ቃል የሚፈጠረውን ነገር ቼክ ለማድረግ ብዙ ነገር ያደርግ ነበር። ስንቶቻችሁ እንደዚህ ማድረግ ትፈልጋላችሁ? አሜን። ያንተ የተዘጋው የሥራ በር እንዲከፈት ተናግረኸው በስንት ጊዜ ተከፈተ? ይሄንን ቼክ ማድረግ አለባችሁ። ይሄንን ቼክ የምታደርጉት ከእግዚአብሔር አብሮነት ጋር ነው። በጌታ በኢየሱስ ስም ይሄ ቅባት ዛሬ ይወድቅባችኋል። እየገባችሁ ነው የምለው ነገር? የምትገዙት በዚህ ፍጥረታዊ ዓለም ላይ ነው። በስልጣንና በኃይል የምትገለጡት ደግሞ በመንፈስ ዓለም ነው። ስትገለጡ በመንፈስ ዓለም ግን መንፈሳዊ ዓለም ስጋዊን ወይም ፍጥረታዊ ዓለም ያስገዛላችኋል። ኢየሱስ ክርስቶስ የተባረከ ይሁን። ጌታ ኢየሱስ ክርስቶስ በነበረው ጊዜ ወይም በአገልግሎቱ ዘመን እንዲህ ይገለጥ ነበር። መጽሐፍ ቅዱስ ሲናገር የሚናገረውም ቃል በስልጣን ነበር። ጂሰስ ኔቨር ሚስ አያረግም ማለት አይስትም። ሂድ
እንዳመንክ ይሁንልህ ካለ ሰውየው ምን ይላል? ይሁንለታል። አሜን አላለም አንድ ሰው። ኦኬ እሺ፣ እሱ ጌታችን ኢየሱስ ክርስቶስን ከመናገሬ በፊት ስለ እግዚአብሔር ሰዎች ስለ ነቢያት ልንገራችሁ። ኤልያስ ፍጹም ለእግዚአብሔር የተቀደሰ የተለየ ሰው ነው። መጽሐፉ በግልጽ ስለ ቅድስናው አይናገርም። ነገር ግን ሕይወቱን ስታዩት እግዚአብሔርን የሚታዘዝ ቅዱስ ሰው ነበረ። እንዴት? መቀደስ ማለት ሰሚት ማድረግ፣ ለእግዚአብሔር ነገር መገዛት ማለት እግዚአብሔር አርግ ያለህን ሁሉ ማድረግ ነው። ተው ያለህን ሁሉ መተው ነው። አትንካ ያለህን ነገር ሁሉ መተው ነው፣ አለመንካት ነው። እግዚአብሔር አምላክ ያለውን ሁሉ ቢፈጽም ነው። ኤልያስ ሆይ ተነስና ወደ ኮራት ፈፋ ወደ ሸለቆ ተነስና ሂድ። አይደራደርም። ብድግ ብሎ ሲሄድ ታያላችሁ። ኤልያስ በሰራብታ አንዲት ባልቴት አዘጋጅቼልሃለሁ፣ ወደዛ ውረድ። እሺ፣ ሕይወቱ ሁሉ በእሺ ነው። የእግዚአብሔርን ፍቃድ ለመፈጸም ራሱን የሰጠ ሰው ነው። ሁሉ ጊዜ ሲታዘዝ ነው የምታዩት። እና ታዲያ ስትሉ እንደዚህ እጁን አንስቶ ሌት ዘ ፋየር ካም ካለ፣ እሳት ይምጣ ካለ ወዲያው ያፉ ቃል እዛው ነው የሚሆነው። ማን ነው ሲናገር እንዲሆንለት የሚፈልግ ሰው? እኔ አንድ ሰው ፈልጋለሁ በናዝሬቱ ጌታ በኢየሱስ። ሚስጥሩ አንድ ነው። ከእግዚአብሔር ጋር በፍቃዱ የሚኖሩ ሰዎች ያፋቸው ቃል በስልጣንና በኃይል ይገለጣል። አሜን አሜን አሜን። እስኪ አንድ ሰው አሜን ይበል። ኤልያስ ኤልሳን ስታዩት ኤልሳ እንደውም የማይራራ ሰው። እንደውም ኤልያስ ከገደላቸው ብዙ የገደለው ኤልሳ ነው። በቃ ከተናገረ ይሆናል። ኤልሳ መላጣ እያሉ ሕፃናቶች በሱ አፌዙበት፣ ተሳደቡ ይላል። ዞር ብሎ ረገማቸው ይላል። ቃል ካወጣ 42 ሕፃናት ቅርጥፍ አድርጎ ድብ ምናምን ይጠራል። በቃ ሲናገር ይሆናል። ማን ነው ሲናገር እንዲሆንለት የሚፈልግ ሰው? በቃ የሆነ ውጣ ያለው ሰው የሆነ እንዲወጣ፣ ግባ ያለው ነገር እንዲገባ፣ ሰበርኩ ያለው እንዲሰበር፣ ቁም ያለው እንዲቆም የሚፈልግ ሰው አለ እዚህ ውስጥ፣ አለ እዚህ ውስጥ። በጌታ በኢየሱስ ስም ያፋችሁን ቃል የሚያጸና የእግዚአብሔር ቅባት በላያችሁ ላይ ይወድቃል። አንድ ሰው አሜን አላለም? እስኪ ጮሁና አሜን በሉ። ከዚህ በላይ ጮክ ብላችሁ አሜን በሉ። እጆቻችሁን ያፌ ቃል በሉ፣ ስናገር በሉ፣ ከዚህ ቀን ጀምሮ ይፈጸማል። ምክንያቱም ዛሬ በሉ ለእግዚአብሔር ለአምላኬ ለፍቃዱ ራሴን እለይለታለሁ። በፍጹም ቅድስና በእግዚአብሔር ፊት እኖራለሁ። ዛሬ እግዚአብሔር አምላክ ለመቀደስ እግዚአብሔርን ፍቃድ ለማድረግ ዊል ያለው ፍቃድ ያለውን ሰው ያፉ ቃል ያጸናለታል። ጩሁና አሜን በሉ። በጣም የሚገርመው ሾኪንግ ነው። እኔ መጽሐፉን በደንብ ሳነብ የኤልሳን ታሪክ ጊያዝ ዋሻ አብሮት ለነበረው እንኳን አያዝም። አንዳንድ ጊዜ የሚናገረው ነገር ይከብዳል። ኤልሳ ጊያዝ አለ፣ የት ነበርክ? እዚሁ ነበርኩ። አንተ ተከትለ ንዕማንን ሶርያዊውን ተከትለ ስትወጣ መንፈሴ ተከትሎ ካንተ ጋር ሄዶ ነበረ። ይህን ለማድረግና ለመቀበል ጊዜው ነውን? ምክንያቱም እሱ እጅ መንሻ ተቀብሎ ነበር ያለ እግዚአብሔር ፍቃድ። ጊዜው ነውን አለው። የሚመልሰው ሲያጣ የንዕማን ለምጽ በአንተ ብቻ አላለው፣ በአንተና ዘሩን ሁሉ እንዳለ ገና ሲናገር ጊያዝ እንደ በረዶ ነጭ ሆነ ይላል። እሱ ብቻ አይደለም፣ ዘሩን ሁሉ የተናገረው። የጊያዝ ዘሮች በጠቅላላ ለምጻም ናቸው። ምክንያቱም ኤልሳ ሲናገር ወዲያ ሆኗል። ምንድነው ስትሉ ሰዎቹ ከእግዚአብሔር ፍቃድ ጋር ነው ፍሎ የሚያደርጉት። እጆቻችሁን አንሱ። ዛሬ ይኸውላችሁ ስም ብላችሁ ስሙ። እጃችሁን አንሱ። እኔ አሁን እግዚአብሔር አምላክ በደረስኩበት እውነት the secret of power and authority is holiness። እግዚአብሔር አምላክን በቅድስና የሚኖሩ ከእግዚአብሔር ጋር ትርፋቸው ብዙ ነው። የእግዚአብሔር መንግስት ከመውረስ በላይ በዚህ ምድር ያፋችሁ ቃል በቃ ሁን ያላችሁት ይሆናል። አንድ ሰው ጮሆ አሜን አላለም? ባካችሁ የገባው ሰው አለ እዚህ ውስጥ? ዛሬ በሉ እስቲ ስልጣን ኃይል በኔ መስራት ይጀምራል።
የቃል ስልጣን፣ የቃል ኃይል በእናንተ መስራት ይጀምራል። ለምን? እግዚአብሔር አምላክ ቁልፉን ነግሯቸዋል። እስቲ አንድ ሰው እጆቹን አንስቶ ዘጋው ይበል። በቃ ዘጋው ካልክ ተዘግቷል። አሜን አላለም አንድ ሰው። ለምሳሌ አንድ ሰው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ የሚጎዳችሁም አንዳች የለም ምናምን የሚለውን ቃል ያቃል። በተግባር ስንመጣ ደግሞ ተግባር ላይ እንኳን አይደለም የሚገዛ የሚረገጥለት ጭራሽ ጫማውን አውልቆ በጥፊ የሚመታው ሰይጣን ያለው ነገሩ ተገለባብጧል። ምንድነው ታዲያ ሚስጥሩ ካላችሁ ከእግዚአብሔር ጋር የሚራመዱ ሰዎች ያፋቸው ቃል ይፈጠርላቸዋል። አንዴ አሜን አላለም አንድ ሰው። እስኪ አሜን አላለም አንድ ሰው። ከዚህ በላይ ጮክ በሉና አሜን በሉ። ቅዱሳን በዚህ ዘመን በጣም ብዙ ርቀታቸው ከእግዚአብሔር ጋር እኩል ለመራመድ የሚሆን ህይወት የላቸው፣ ግን ጥቅስ ይነግሯቸዋል። ከዛ በተግባር ለማንም ሰው ምንም አያደርጉም። ዛሬ ለአንድ ሰው እናገራለሁ። እግዚአብሔር አምላክ እንዲቀባው የሚፈልግ ሰው፣ ይህንን ስልጣን በህይወቱ እንዲያደርግ የሚፈልግ ሰው ሆሊ ሆኖ በቅድስና እግዚአብሔርን በመፍራት ለመኖር የሚያስችል ኃይል በላያችሁ ላይ ይወድቃል። እስኪ አንድ ሰው ጮሆ ዛሬ በሉ እስቲ ለመለየት በሉ የሚሆን አቅም በሉ ከእግዚአብሔር እቀበላለሁ። እስኪ አሜን በሉ። በቃ አንድ ነገር ይውላችሁ፣ እግዚአብሔር አምላክ የገባኝ እውነት ነው። በእግዚአብሔር ፊት ትክክለኛ ወይም ሆሊ ቅዱስ እግዚአብሔር የሚፈልገውን አይነት ህይወት ለመኖር የሚቆርጥ ቤተክርስቲያን ነው እግዚአብሔር የሚፈልገው። አሜን አላለም አንድ ሰው። እስኪ የቆረጠ ሰው አለ? በቃ በሁለት መንታ ውስጥ ራሱን የማያስቀምጥ ላርግ አላርግ በሚል ነገር በቃ ዝም ብሎ አታርግ የተባለውን አትሁን የተባለውን ነገር ለእግዚአብሔር በቃ ለመለየት የተዘጋጀ ሰው ሕያው እግዚአብሔር ምስክር ነው። ያ ሰው ከዚች ቀን ጀምሮ አባ ካለ ሰማይ ዝቅ ይላል። እሱ ይከፈት ካለ ይከፈትለታል፣ ይመታ ካለ ይመታለታል፣ ይዘጋ ካለ ይዘጋለታል። አንድ ሰው ጮሆ አሜን ይበል። ዛሬ በሉ ጮሁና የአምላኬ ስልጣን የአምላኬ ኃይል በኔ መስራት ይጀምራል። ጩሁና ይጀምራል በሉ። አንድ ሰው እንደዚህ መንፈስ ዓለም ላይ ያለው ስልጣንና ኃይል ነው ይበል እስቲ። መንፈሳዊ ዓለም ላይ ምንና ምንድን ነው ያለው? ተናገሩ እንደገና፣ ተናገሩ እንደገና፣ ተናገሩ እንደገና። የሚገርማችሁ ነገር እንኳን የእግዚአብሔር ልጆች እኛ አይደለም ሰይጣን ራሱ መንፈስ ዓለም ላይ ስልጣን ነው ያለው። ለዚህ ነው የእግዚአብሔር ቃል ሲናገር ሉቃስ ምዕራፍ 4 ቁጥር 6 ላይ ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ላንተ እሰጥሃለሁ፣ ወድቀ ስገድልኝ አለው ይላል። ማንን? ኢየሱስን። ስልጣን አለኝ፣ ለምፈልገው እሰጠዋለሁ፣ ሀብት እንዲያፈራ እንደፈለገ እንዲሆን I have authority አለ። ግን እግዚአብሔር የሚገርመው ነገር ከዚህ ስልጣን በላይ ለኛ ስልጣን ሰጥቷል። ግን አሜናችሁ ልክ አይደለም። ይሄ ስልጣን ግን የሚገለጠው መቼ ነው ካላችሁ እኛ ከእግዚአብሔር ወገን እንደሆኑ ህዝቦች መኖር ስንጀምር ብቻ ነው። እግዚአብሔር ቃል ሉቃስ 4 ቁጥር 32 ላይ ቃሉ በስልጣን ነበርና በትምህርቱ ተገረሙ ይላል። ሲናገር ያስገርማቸዋል፣ ሲያዝ ያስገርማቸዋል፣ ሲፈውስ ያስገርማቸዋል። የሚናገረው ቃል ጠብ አይልም። ለምን ካላችሁ ኃጢአት የማያውቀው እሱ ከኃጢአት ጋር ህብረት የለውም። ብዙዎቹን የእግዚአብሔርን ሰዎችም በመጽሐፍ ቅዱስ ስታያቸው ለእግዚአብሔር የተለዩ ሰዎች ናቸው። አጠገባቸው ያለው ሰው ትለያለህ ወይ በሉት፣ ወይስ አንድ እግር ዓለም ውስጥ በሉት፣ አንድ እግር ደግሞ እግዚአብሔር ቤት ውስጥ በሉት። ሰው እንዲና እንዲሆነው ነው የሚኖረው። አንዱ እግር በአንዱ ልብ ቤት ነው፣ ዓለም ውስጥ ነው። በአንደኛው ደግሞ እግዚአብሔር ውስጥ ነው፣ እግዚአብሔር ቤት ውስጥ ነው። ስለዚህ እንደ ሁለት ነው የሚጫወተው፣ ሁለት ካርታ ነው ያለው። ይሄ ሰው ውጣ ሲልም ምንም የለም፣ አባ ቢልም ምንም የለም፣ አረ የት ነህ ቢልም ምንም የለም፣ አትሰማም ወይ ቢልም ምንም የለም፣ የሆነ ነገር ላይ ወጥቶ ጌታ ሆይ ቢል ምንም የለም፣ ወንበር ላይ ወጥቶ ምንድነው ቢል የለም፣ ምንም የለም። ለምን? የት ይተዋወቃል ከእግዚአብሔር ጋር። እጆቻችሁን አንሱ። እኔ በሉ የእግዚአብሔር ወገን፣ እግዚአብሔርን የሚከተል ኢየሱስን የሚከተል
ሕይወት በሉ ከዚህ በኋላ እጀምራለሁ። ሁለት ቦታ በሉ አልረግጥም በኢየሱስ ስም አሜን። ክብር ለጌታ ይሁን። የእግዚአብሔር ቃል ሲናገር ስልጣንና ኃይል የሚሰራባቸውን መንፈሳዊ ኤሪያዎች ወይም መንፈሳዊ ቦታዎች በእግዚአብሔር ቃል ላይ በብዙ ቦታ እናያለን። ለምሳሌ እግዚአብሔር ቃል የመፈወስና እርኩሳን መናፍስትን የማስወጣት ወይም በርኩሳን መናፍስት ላይ ያሉትን ሁለት አይነት ስልጣኖች ሲናገር ማርቆስ ምዕራፍ 3 ቁጥር 15 ላይ ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። እንደገናም ደግሞ ሉቃስ 9:1 ላይ እንደዚህ ይላል 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና እስቲ ጩሁና ስልጣን በሉ። እስቲ ኃይልና ስልጣን በሉ ሰጣቸው። ምን እንደሰጣቸው? ምን እንዲያደርጉ? ደዌ እንዲፈውሱ፣ አጋንንቶችን እንዲያስወጡ። ኢየሱስ ክርስቶስ ምን ይሰጣል? ስልጣንና ኃይል ይሰጣል። ስልጣንና ኃይል መንፈስ ዓለም ላይ የሚሰጥ በመንፈሳዊ ዓለም ያሉትን ነገሮች ዶሚኔት ለማድረግ የሚሰጡ ናቸው። እግዚአብሔር በስጋ ዓለም ደግሞ ለመግዛት የሚሰጥ እግዚአብሔር ስጦታ አለ። ነገር ግን በመንፈሳዊ ዓለም አጋንንትን ለማስወጣት፣ ድውያንን ለመፈወስ፣ የምትናገሩትን ቃል ለመፍጠር የሚሆነው አቅም ያለው የት ነው? ስልጣንና ኃይል ላይ ነው። ይህን ስልጣንና ኃይል የተቀበለ የሚጠቀም ሰው ሁሉ ለሰው፣ ለራሱ፣ ለምድር ሁሉ መፍትሄ ይሆናል። አንድ ሰው አሜን አላለም? ጮክ በሉና አሜን በሉ። ጩሁና አሜን በሉ። ጩሁና አሜን በሉ። አሜን አሜን። ይሄንን ስላችሁ ማንኛውንም ስልጣን ማንኛውንም ኃይል የምትጠቀሙት እግዚአብሔር አምላክ በሕይወታችሁ ላይ መደረግ ስላለበት አስፈላጊና ወሳኝ ነገር ነው። አሜን። አንድ ሰው አሜን አላለም? አንድ ሰው አሜን አላለም? ስልክ አንስቶ ኃይል ለማለት ስልጣንና ኃይል ያስፈልጋል? ዝም ብሎ ብድግ አድርጎ ሃሎ ማለት ነው አይደለም? እኔ ስለሱ አይደለም እያልኩ ያለሁት። እነኚህ እርኩሳን መናፍስቶች በሚሰሩበት ዓለም ሰይጣን ብዙዎችን በሽተኛና የማይረባ ሰው አድርጎ ባስቀመጠበት በዚህ ዘመን ስልጣን በእናንተ እንዲሰራ፣ ኃይል በእናንተ እንዲሰራ ይፈልጋል። ኃይልና ስልጣን መንፈሳዊ ናቸው። እነሱ ደግሞ ከእግዚአብሔር መገኘት ጋር ይገናኛሉ። አሜን አላለም? አንድ ሰው እስቲ የእግዚአብሔር መገኘት በሕይወት ላይ ይሁን በሉት። የእግዚአብሔር መገኘት በሉት በሕይወት የሚረጋገጠው በአንድ ነገር ብቻ ነው። ለእግዚአብሔር በመኖር በመቀደስ በሆሊነስ ብቻ ነው። አንድ ሰው አሜን አላለም? ቅድስና በቀጥታ ከእግዚአብሔር ኃይልና ስልጣን ጋር ይገናኛል። እስቲ አንድ ሰው አሜን ይበል። ሰው ሚስ ይሄንን ካደረገ ወይም ቤተክርስቲያን ይሄንን ከሳተች ራቁቷን ነው የምትቀረው። ዝም ብሎ አሁን ከቅድም ጀምሮ ያደረግነው ነገር ጠቅላላ ገለባ ነው፣ ምንም አይጠቅምም። ሌላም ቦታ መደረግ ይችላል። ግን በማይታየው ዓለም ውስጥ ያለው እግዚአብሔር በሚታየው ዓለም ላይ አንድ ነገር እንዲያረግ ከፈለግን መንፈሳዊ ስልጣንና ኃይል ከኛ ጋር መሆን አለበት። እሱ የሚሆነው ደግሞ መቼ ነው? በእግዚአብሔር ፊት ስንቀደስ ብቻ ነው። እስቲ አንድ ሰው ጮሆ ቅድስናው በሉ እስቲ በሕይወቴ ላይ አሁን በኃይል መገለጥ ይጀምራል። ያን ጊዜ በሉ ስልጣን ኃይል በኔ ይሰራል። አንዳንድ ጊዜ መናፍስቶቹ እግዚአብሔር አምላክ ያሳየኝ ነው ማረገው ወይ እንደዚህ ይላል ወይ አሁን አንድ ሰው እዚህ ጋር ተቀምጦ ኦኬ ሱስ ያስወጣ ኦኬ ሌት ሚ ብሎ መጥቶ አንድ መናፍስት ያለበትን ሲለው
ያየዋል። ዝም ብሎ ሲለው የስጋ ነው ዝም ብሎ ውስጡ ምንም የለም። እኔ እንደዚህም እንዴትም ልበል እግዚአብሔር አምላክ ስልጣንና ኃይል በማደርገው ነገር ውስጥ ሁሉ ስለሚገለጥ ሰዎች ይፈታሉ፣ ሰዎች ይፈወሳሉ። ይሄንን ስልጣንና ኃይል ከመንፈስ ዓለም ተቀበልኩት። እግዚአብሔር አምላክ በእናንተም ሊያደርገው ይችላል። አሜን በሉ። ግን መንፈሳዊ መርህ ባለው ህይወት ውስጥ አትኖሩም። የሚናገረውን ቃል እንዲፈጸም የሚያደርግ ኃይልና ስልጣን ያለው በሰውየው የህይወት አይነት ነው። አሜን አላላችሁ? ዝም ብሎ እንደፈለገ እየኖረ ከንፈሩን ለርኩሰትና ለመራራ ነገር። ቆይ ስሙኝ፣ ምንጭ ጣፋጭ ምንጭና መራራ ምንጭ በአንድ ቧንቧ ውስጥ ይወጣል። አንድ ቧንቧ ውስጥ መራራ ከሆነ መራራ ነው፣ ጣፋጭ ከሆነ ጣፋጭ ነው። አትጠብቁ። እናንተም ህይወታችሁን በእግዚአብሔር ፊት በትክክለኛው ያላደረግን ሰዎች የሆነ ነገር ይሆናል ብሎ መጠበቅ ራሱ ጥፋት ነው። አይቻልም፣ አይሆንም። ለምን? እግዚአብሔር ያያል። አንድ ሰው አሜን ይበል። እጆቻችሁን አንሱ። ጌታ ሆይ በሉ። የሰጠኝ ስልጣን ኃይል እንዲገለጥ ህይወቴን ከዚህ በኋላ ባንተ ጽድቅና ቅድስና መኖር እንዲጀምር አሁን ወስኛለሁ። አንተ ግን በሉ እርዳኝ። አጠገባችሁ ያለው ሰው በኢየሱስ ስም ስልጣንና ኃይል ባንተ መስራት ይጀምራል በሉት። ከዚህ በኋላ በሉት በስልጣን በኃይል ትገለጣለህ። እስኪ አንድ ሰው አሜን ይበል። ጩና አሜን በሉ። ለምሳሌ አንዳንድ ሰው ተኝቶ በህልሙ ከሆነ ሴት ጋራ ወንድ ከሆነ ያስተኛዋል። እንደዚህ የሚያይ ሰው አለ አይደል? ወይም ደግሞ ሴት ከሆነች ከሆነ ወንድ ጋር ያስተኛታል። ወይም ደግሞ በህልሟ የሆነ ሲያሳድዳት ወይም ሲያሳድድታ ያለ። ከዛ አንተ ስትሮጥ ማምለጥ ሲያቅተ እግር ውሃ ሲሆን ሽምልምል እንደዚህ የገጠማችሁ ስንት ናችሁ? ዝም ብሎ ስርስር የሚልባችሁ ምን ነው ካልዋሻችሁ ሁሉም ማለት ይቻላል። ምን ነው ሁለት ሰው የሚያወጣው ይሄ ዝም እኔ በደንብ እንዲገባችሁ ነው። መልሱ ያለው ራሳችሁ ጋር ነው። መናፍስ አሁን ለምሳሌ እኔ በሕያው እግዚአብሔር ፊት ከትላንትና ወዲያ I saw a dream ህልም እያየው ነበር። ያየሁት ህልም ምንድነው ካላችሁ በጣም ምድር ላይ ያሉ ጠንቋይና ከባባድ የሆኑ እርኩሳን መናፍስቶች የሚሰሩባቸው ቦታዎች ፍላይ አድርጌ እየበረርኩ እጄ ስሰብራቸው ነው ያየሁት። ለምን መሰለ? በህይወትም እንኳን በፍጥረት ዓለም እንደዚህ እንኳን በገሃዱ እንደዚህ ሆኖ ተኝተ ራሱ የምታልመው በቃ ክብር ብቻ። አሜን። ቀን ደግሞ በዝሙቱም በርኩሰትም በምንም ሲፈተን የዋለ ሰው ሌሊት ላይ አቅም። እሺ ሌላም ላሳያችሁ። ሌላም የእናንተ ህይወት ውስጥ የሆነውን ነው። ተኝቶ የሆነ እጅ የማይታይ እጅ አንቆት አጠገቡ ያለውን ሰው ወይ እናቱ ወይ ወንድሙ ለመጠራ ሲፈልግ ብሎ የሚያቅ ሁሉም ነው። ምንም አራት አታውጡልኝ። ሁሉም ሰው ነው። ያላየ የለም። እርግጠኛ ነው የምናገረው። አየህ ምንድነው ካልከኝ ውስጥ ያለው ኦቶሪቲና ኃይልና ስልጣን በቂ ካልሆነ በጨለማው ዓለም ዶሚናንት ትደረጋል። እሱም ስልጣን አለው። አንቆሻል። መጥራት እንኳን አልቻልሽም። አሜን አላለም አንድስ። አሁን ደግሞ እኔ ብነግራችሁ እንኳን አይደለም አጂጋቡ ሳፕሪካቫዲያማ አንድ ነገር ልናገር። አንድ ጊዜ ከኔ ቤተሰብ አንዱ ሚስጥር ማውጣት እንዳይሆንብኝ እጅም እግርም አይሰራም። እኔ ግን ተኝቼ መናፍስቶች ከበረሃ ተልከው ሲመጡ አየው። አማጉ ፈራዲያማስ አሜን አላላችሁ? እጆቻችሁን አንሱ። እናንተ በቅድስና እግዚአብሔር የምትከተሉ ከሆነ አጋንንት አይደለም ማነቅ ደጃችሁ አይደርስም። እየበረረ መጥቶ ቀጥ ፍሬን እንደያዘ መኪና
ቀጥ እንደሚል ለምን እንኳን አንተ ላይ አልጋህ ላይ አይደለም ግቢህ ላይ አይደለም ቤት ላይ እሳት ነው የሚያየው መግባት አይችልም አሜን አላለም ይወላችሁ ወደ ውስጥ ማለፍ አይችልም ይወል ሟርት ከሆነ ከሰሜን ወይ ከሆነ ቦታ ወይ ከምዕራብ ከምስራቅ እየበረረ መጥቶ ትልቅ ብሎ አጠገብ መጥቶ መናገር እስኪያቅተ አጠገብ ከደረሰ ምን ቀረል በቃ አለቀልህ እኮ እጆቻችሁን አንሱ እኔ ዛሬ ለአንድ ሰው ስልጣንና ኃይል በህይወታችሁ እንዲሰራ የሚያደርግ የእግዚአብሔር እሳት ቅድስናና ኃይል በኢየሱስም በህይወታችሁ ዛሬ ይጀምራል አንድ ሰው ጮህ ይጀምር ይበል እስቲ ቀን በአይኑ ለስት በአይኑ የሚያመነዝር ሰው አለ አሁን እቺ ሴት ያቺ ሴት ይሄኛው ልጅ ያኛው ልጅ እንዲ ሲቀለበለም ይሆን መጽሐፍ ቅዱስ ይናገራል ሶሪ ቱ ሴይ ዚስ ግን የእግዚአብሔር ቃል ሲል ቅንዝረኛ አይን የሚለው አለ መጽሐፍ ቅዱስ ይናገራል አይኑ ራሱ አያርፍም እንዴ 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 እውነቴን ነው የምላችሁ እማያየው ነገር የለም አሁን ይሄ ሰውዬ በህልሙ ሲያባርያት ትመጣለች እርቃኗን ከዚች ጋር ይተኛል ሲነሳ ወይ ዛሬ ቀን የሆነውን ነው የሚሆነው ለምን አይኗ አያርፍ መንፈሱ አያርፍ ውስጡ ይጋልባል በአካል ይጋልባል በመንፈስ ይጋልባል ምንም በቃ ሙሉ ዓለማዊ ነው ግን እሱ በቸርች ሜምበር ወይም በቸርች አባል ላይ አንደኛ ተመዝግቦ ሊሆን ይችላል ኃይልም ስልጣንም አይሰጠውም ቸርች ስልጣን የሚሰጠው ሰማይ ነው አጠገባችሁ ያለውን ሰው በትክክለኛው መኖር ጀምር በሉት በትክክለኛው መኖር ጀምር ይበላት ይሄንን ስታደርጉ በሉ ስልጣን ኃይል ባንተ መስራት ይጀምራል ባንቺ መስራት ይጀምራል አሜን አላለም ኢየሱስ ክርስቶስ ይባረክ ለምን መሰላችሁ እግዚአብሔር አምላክ ህዝቡን ማንሳት እፈልጋለሁ አለኝ እንዴት ነው ብዬ ዛሬ በሌሊት ተነስቼ በእግዚአብሔር ፊት በነበርኩ ሰዓት እየጸለይኩ ማንሳት እፈልጋለሁ የሚያነሳ ነገር ንገራቸው ምንድነው የምነግራቸው እንደ ድሮ ሞቲቬሽን ስፒኪንግ ወይም ደግሞ የሚያነሳ ስብከት ልስበካቸው ዛሬ እንደሱ እንዳሰብካለኝ አሁን እሱም በሰብክ ወንበሩ ሁሉ ነበር በቃ የለም አጠገባ ግማሽ ወደዛ ወደዚህ አሁን ዛሬ የምታረጋው አለኝ ንገራቸው ኃይልም ስልጣንም እየሰራባችሁ አይደለም የማይሰራው ምክንያት ደግሞ ከኔ ጋር የላችሁም በላቸው አለኝ የተስማማው አለ እዚህ ውስጥ ካልተስማማችሁም ችግር የለም እኔ እግዚአብሔርን ታዝዣለሁ የተስማማው እስቲ ስልጣን ኃይል በእናንተ እንዲሰራ የምትፈልጉ ሰዎች እግዚአብሔር ያያችሁ እኔ አይደለም እኔ አንሶ እጆቻችሁን ለእግዚአብሔር እንዲሰራ የምትፈልጉ ሰዎች በሌሊትም በቀንም መግዛት የምትፈልጉ ሰዎች ስልጣን ኃይል ካላችሁ መግዛት ትጀምራላችሁ በጌታ በኢየሱስ ስም ከዚህ ቀን ጀምሮ እግዚአብሔር ከተጸየፋቸው ነገሮች 100 ሜትር መራቅ ይሆንላችኋል እግዚአብሔርን ከማይገልጥ ከእርኩሰት ህይወት 1 ኪሎ ሜትር መራቅ ይሆንላችኋል በኢየሱስ ስም ከእግዚአብሔር ጋር ተወግናላችሁ አሜን 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 አንድ ሰው ጮሆ አሜን ይበል እግዚአብሔር አምላክ በመድር ላይ ገዢ ያረጋቸዋል ምድሪቱን ተወርሱታላችሁ ለምን ካላችሁ ስልጣንና ኃይል አፋችሁ ላይ አለ ይሄ እንዲሰራ ፈልጋለሁ የሚል ሰው ጮሆ አሜን ይበል ሰውየው የሌላ ሀገር ዜጋ ነው እሷ ከዚህኛው ሀገር ዜጋ በፊት የሌላ እምነት ተከታይ ነች እምነቱንም አልጠቅስም ግን ፕሮቴስታንት አይደለች እና 4 ልጆች አላት ከሁለት ከተለያዩ የውጭ ዜጎች ሶስተኛውን አግኝታለች ሶስተኛው ደግሞ በጌታ ነው ግን ኮብልሏል ከሷ ጋር እንደፈለገ የሚሆን ሰው ነበረ አሁን አኖይንቲንግ ቻናልን ቤት ውስጥ ሲያይ በቃ ከሁሉም ነገር የምትናገረው ነገር እና በእግዚአብሔር ፊት የሚለይ ነገር ሁሉ ጊዜ መተኛት አልቻልኩም ስለዚህ ንስሐ ገብቼ ነፃ መውጣት አለብኝ በይ መጣው አለ ግን ልመጣ ስል ከዚህኛዋ ልጅ ከሰው ሚስት የሰው ሚስት ነች የሁለተኛ ባሏ ሚስት ነች አንድ ልጅ ወልዷል ባልየው እዚህ የለም እዚህ ልጅ አለው እሱ ደግሞ የራሱ 3 ልጆች አሉት ሌላ ሀገር
ድብልቅልቅ ያረ ነገር ማን ይፈታዋል ይሄን? አሜን። ስሙኝ እሱ 3 ልጆች አሉት፣ እሷ ደግሞ 4 ልጆች አሏት። ከሁለተኛው ባሏ ጋራ በርቀት ነው የሚኖሩት። እሱ ደግሞ ገብቷል። እሷ ከዚህ ጋራ ጀምራለች። ስቃይ ነው። የመጡት ምን ለመሆን ነው? እሱ ምን ይሻላል፣ እሷ ደግሞ እንሂድ እሱ ጋር ብሎ ነው ያመጣት። የሌላ እምነት ነች። እሷ አጋንንት አለባት፣ እሱም አጋንንት አለበት። ታስረዋል ሁለቱም። መጀመሪያ እሱ ነው የገባው። እሱን ከፈታው በኋላ ባስቸኳይ ልጁን ያንተ ልጅ ነውና ታሳድጋለህ፣ እቺን ሴት ግን ትተዋታለህ አልኩ። እኔ አሁን በቃ ጨረስኩ። በቃ ዲሊቨር ሲሆን የሱን ነገር አሳየው። ነፃ ሲወጣ አሁን ወሰነ እሱ። ከዛ እሷ ገባች። እኔ ከሱ መለየት አልፈልግም፣ እዛ 3 ልጆቹን እና ሚስቱን ይተዋት እንጂ እኔ ያለቅም አለች። ቆይ ከሱ በፊት እንጸልይ አልኩ። ከዛ በኋላ መናፍስቱ ከውስጧ ያጓራ መውጣት ሲጀምር ቀረጽኩ እሷንም በሞባይል። ከዛ በኋላ አለች ይሄው መንፈሱ የሚለውን ብዬ የተናገረውን ነገር ሁሉ አሳየዋት። ከዛ እንዲህ አልኳት፣ አንቺ እቴ ያኛው ነው ባልሽ፣ ይሄ ባልሽ አይደለም፣ ከሱ ባልሽ ካልሆነ ነው የወለድሽው። ስለዚህ ምን ይሻላል አለች። አሁኑኑ ታቆሚያለሽ። ቅድም እንደዛ ያለችው እሺ አለቻው። እሺ በማለት አልተውም። እኔ እሱን አምጡ አስገባው። ሁለቱንም አስገባው። ቁጭ አረኩና የሰማነው ወንድሜ እሷ ያንተ ሚስት አይደለችም፣ አንቺ ሰምተሻል፣ እሱ ያንቺ ባል አይደል። ጌታን ትቀበያለሽ? አዎ ቸርች መጣለሁ ምናምን አለች። እና አብረው መኖር ጀምረዋል። አንድ ልጅ ወልደዋል። ልክ ያልሆነ ነገር ሁሉ ጊዜ ልክ አይደለም። እዚህ ውስጥ ልክ ባልሆነ ህይወት ተጠማምራችሁ እግዚአብሔር የምትሉ ሰዎች ዛሬ በኢየሱስ ክርስቶስ ስም አፋታለሁ። ወደዚህ ያለ ወደዛ ያለ ታቆማለህ። አጠገባለሁ ሰው ከገባህበት እርም ውስጥ ውጣ በሉት። ህይወት ላይ ትክክል ያልሆነ ነገር ካለ እግዚአብሔር ተጽፈው ውጣ በሉ፣ አቆም በሉ። አሜን። ልጅ መውለድ ዋስትና አይደለም። እዚህ ውስጥ ይኖራል። አንዳንድ ሰው ልጅ አበቃ አሁንማ ወለድኩ ምን ከዚህ በኋላ ወደ ኋላ እንዴት? ወደ ኋላ በቃ ዋስትና አይደለም። የፈለገ 10 ልጅ ብትወልጂ የሰራሽውን ስተት ትክክል አያረጋውም። ትመለሻለሽ፣ ትመለሳታለህ። አንድ ሰው ጮሆ አሜን ይበል እስኪ። አሁን አዲስ ጅማሬ ጀምራለሁ፣ ከእግዚአብሔር ጋር በንጽህና መሄድ ፈልጋለሁ የሚል ሰው ብድግ ብሎ እግዚአብሔር ሆይ ቀድሰኝ ይበል። በኢየሱስ ስም ተቀደሶ። አሜን። እስኪ በኢየሱስ ስም ትክክል ያልሆነውን ነገር ከዚህ በኋላ አልፈልግም በሉ። በአምላኬ ፊት በሉ እስቲ እቀደሳለሁ። በአምላኬ ፊት በሉ እቀደሳለሁ። የእግዚአብሔር መንፈስ ምንጩን ሲነግረኝ የሱ ምንጭ ያባቱ ቤት ነው። ያባቱን ቤት ያባቱን ስም ነገረኝና ስጠይቀው አዎ አለ። አባቴ 3 ሚስቶች ነበሩታል። መንፈሱ እየሰራበት ነው። እሱ ከሀገሩ ሲመጣ አንድ ሴት አስረግዤ ነው የመጣሁት አለ። ከዛ 3 ልጆች አሉኝ አለ። ኢትዮጵያ ሲመጣ አንድ አለው አለ። ይሄ ሰው እንዴ ብሎ እጆቻችሁን አንሱ። ስልጣንና ኃይል በሉ በኔ የሚሰራው በሉ ከእግዚአብሔር ጋር በሉ መወገን ስጀምር ነው። በኢየሱስ ስም በሉ ጮህና ቅድስና በሉ ለእግዚአብሔር ጀመረ በሉ። ዛሬ ስሙኝ፣ ዛሬ ለዴሊቨራንስ ጸልያለሁ። ሳታውቁት የሆነ ነገር ውስጥ የተገባችሁ ከፈለገ አስመልሶ ይውጣል፣ ከፈለገ ጮሆ ይውጣ አላቅም። እኔ ሳጠራለሁ፣ ራሳችሁን አዘጋጁ። ዛሬ ትፈታላችሁ። አሜን። ለመቀደስ እግዚአብሔር ፊት አንድ ብሎ ለመጀመር የምትፈልጉ ሰዎች በኢየሱስ ክርስቶስ ስም እግዚአብሔር አምላክ ተአምራት ያደርግላችኋል። አሁን አንድ ብላችሁ ትጀምራላችሁ። እስቲ እጆቻችሁን አንሱና በቅድስና ህይወትን እጀምራለሁ በሉ። እግዚአብሔር በሉ እስቲ ስልጣኑ ኃይሉ በእኔ እንዲሰራ ሰጥቶኛል። አሜን። እልልታ ለጌታ። እኔ በነገራችን ላይ በፕሮስቲቲዩትና በዚህ በግልሙትና ዓለም ውስጥ ያሉ እንደዚህ አይነት ሰዎች ስጋቸው ትል ሆኖ ነው የማየው።
የእግዚአብሔር መንፈስ ከመድረክ ላይ ቀጥ ብዬ ሄድኩና እቺን ሴት ምድረ በዳ ውስጥ ወስዶ ሴተኛ ዳሪነትን በደንብ ሊያሰራት የሚፈልግ መንፈስ አለባት አልኩ። how could you እንዴት ትደፍራላችሁ እንደዚህ? እቺን ሴት የምትሰራው ነገር ትክክል አይደለም። ሰውነቷን ገለዋን የሚጠቀም መንፈስ አለ። እጄን ስጭን መንፈሱ ከላዋ ላይ ወደቀ። እግዚአብሔር አምላክ ከዛ በኋላ ብዙ ነገር ተናገራት። ሴቲቱ መጣች እንደው ካወቁብኝ ብላ ለካቺ ሴት የክርስቲያን ቤተሰብ ስሙኝ፣ እናቷም አባቷም ወንድሟ ወንጌላዊ ሰባኪ መንገድ ላይ የሚሰብክ፣ እሷ ግን ማስክ ያረጋች የሴተኛ ዳሪነትን ስራ አዲስ አበባ ውስጥ ትሰራለች። ባሏም ፈታለች። ዝም ብሉ ባሏም ፈታለች። አንድ ልጅ አላት እና ፊቷን ሸፍና ትሰራለች። እግዚአብሔር ከጉባኤ ውስጥ አወጣት፣ ፈወሳት። ብዙ ገንዘብ ነው ማገኘው አለች። አሁን ግን ከዛን ቀን ጀምሮ ከሐሙስ ጀምሮ ነፃ ወጥቻለሁ፣ ግን አንቺ ህይወትሽን ከዚህ በኋላ ብዬ የሚገባውን ነገር ነገርኩ። ሰው እንደዚህ ነው። የሰማችሁ ነው። እንደዚህ ሆኖ ስጸልይ እግዚአብሔር አይሰማም ይላል እና እግዚአብሔር ካንተ ጋር እንድታማ ያረጋል። የራሱን ህይወት ይፈትሽ። አንተ አጠገብ ያለው ራስን ፈትሽ በሉት። እግዚአብሔር ይሰማል በሉት። እግዚአብሔር አይሰማም እያሉ ሐሜት ሊያሳሙን ይፈልጋሉ። ኖ ኖ ኖ ኖ እግዚአብሔር ይሰማል። አንተ ራስህን እይ። ሰው ተደበላልቋል። ቤተክርስቲያን እንዲሆናለች እንደዚህ ሆነን ነው እንግዲህ የምንኖረው። አይሆንም እንደዚህ ከሆንክ ለእግዚአብሔር ተለይ፣ ካልተለየ ጭልጥ ብለዛ ግባ። ሁለት ቦታ ግን እንደዚህና እንደዚህ ሆነ ለእግዚአብሔር ሰዎችም ሌላ ፊገር አትሁን። እኔ ዛሬ እናገራለሁ። እጆቻችሁን አንሱ። ስልጣንና ኃይል በህይወታችሁ እንዲሰራ ትፈልጋላችሁ? የእግዚአብሔር ስልጣንና ኃይል መንፈሳዊ ስልጣን እንዲኖራችሁ ትፈልጋላችሁ? አንድ ሰው ጮሆ ይናገር። ትፈልጋላችሁ ወይ? ይሄ ስልጣን ይሄ ኃይል በህይወታችሁ ላይ እንዲሰራ ትፈልጋላችሁ ወይ? ትፈልጋላችሁ ወይ? በኢየሱስ ስም ዛሬ መቀደስ ለእግዚአብሔር መለየት የምትችሉበት ኃይል በኢየሱስ ስም በላያችሁ ላይ መጣ። እጆቻችሁን አንሱ። በኢየሱስ ስም እነኚህ የሚቀድሱ በኢየሱስ ደም ነፃ የሚያረጉ እጆች ሆኑ። አሁን አናታችሁ ላይ አርጉና ጌታ ሆይ በሉ። ቀድሰኝ፣ አዲስ መንገድ አስጀምረኝ፣ ላንተ ለየኝ፣ የማይገባውን እንዳላደርግ በኢየሱስ ስም አዲስ ጅማሬ፣ አዲስ ህይወት፣ አዲስ ጅማሬ፣ አዲስ ህይወት ይሁንልኝ። ኢየሱስን እንደሚያውቅ ልጅ አራምደኝ። ኃጢአትን አመጽን የምጸየፍበት ልብ ስጠኝ፣ ልብ ስጠኝ፣ ልብ ስጠኝ። ኃይልህ ስልጣንህ በኔ እንዲሰራ እፈልጋለሁ። ስለዚህ ዛሬ በደምህ ቀድሰኝ፣ በደምህ አንጻኝ፣ አንጻኝ። እስከዚች ሰዓት ድረስ የበደልኩትን ይቅር በለኝ። ተለይ ካልከኝ እለያለሁ። አቁሚ ካልከኝ አቁም ካልከኝ አቆማለሁ። የዚህ ዓለም እርም በቃኝ። እኔ በዋጋ ተገዝቻለሁ። የዓለም የሰይጣን አይደለሁም፣ የልጁ የኢየሱስ ነኝ። ጌታ ሆይ አሁን ነፃ አውጣኝ። አሜን። በኢየሱስ ስም ጸሎታችሁ ተሰማ። በኢየሱስ ስም ጸሎታችሁ ተሰማ። በኢየሱስ ስም ጸሎታችሁ ተሰማ። ለጌታ እልልታ ጭብጨባ አምጡ። ሃሌሉያ። ስልጣንና ኃይል ሲሰጣችሁ ትገዛላችሁ። መግዛት በዚህ ዓለም የተሰጣችሁ የሚታይ ኃይል ወይም የሚታይ
ስልጣን ነው። ስልጣንና ኃይል ከማይታየው ዓለም ከእግዚአብሔር የሚሰጣችሁ መንፈሳዊ አቅም ነው። ሶስቱም ግን ከእግዚአብሔር ሕልውና ጋር ይገናኛሉ። የእግዚአብሔር ሕልውና ካንተ ጋር እርግጠኛ የሚሆነው አንተ በምትኖረው ህይወት ነው። አሁን የተናገርኩት ቃል ያሁኑን ሐሳብ ሙሉ መልእክት ነው። እየሰማችሁ ነው? ስልጣን በሉ፣ ኃይል በሉ፣ መግዛት በሉ። ከምን ጋር ይገናኛል? ከቅድስና ጋር ይገናኛል። ቅድስና ከምን ጋር ይገናኛል? ከእግዚአብሔር መገኘት ጋር። የእግዚአብሔር መገኘት ምን ማለት ነው? የእግዚአብሔር አብሮነት ካንቺ ጋር፣ እግዚአብሔር ካንተ ጋር። እስቲ ከእግዚአብሔር ከኔ ጋር እንዲሆን ፈልጋለሁ የምትሉ ተናገሩ። እስቲ ከኔ ጋር እንዲሆን ፈልጋለሁ የምትሉ እግዚአብሔር ሆይ ከኔ ጋር ሁን ስላልከው ካንተ ጋር የሚሆን እንዳይመስልህ። ብዙ ሰዎች አሁን በቃ ከኔ ጋር ሁን ስላለው ቀል እግዚአብሔር ሳትናገረውም የእግዚአብሔርን አብሮነት ወይም ከሱ ጋራ መሆን እንድትችይ የሚያደርገው ህይወትሽ ነው፣ ህይወት ነው። አሁን የት ናችሁ? እዚህ ናችሁ? አሁን የት ናችሁ? እዚህ ናችሁ? በኢየሱስ ስም ከዚህ ቀን ጀምሮ አዳም በኤደን ገነት ውስጥ ከእግዚአብሔር ጋር ደስ ብሎት ይኖር እንደነበረ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ህብረት እንድታረጉ ያለ አመጽ የምትኖሩበት ህይወት አሁን ተቸራችኋል፣ ተሰጣችኋል። ሲገባችሁ ነው ይሄን የምታረጉት። እስኪ አሜን በሉ። እስኪ አሜን በሉ። አዳምን እግዚአብሔር ምን አለው? ከዚህ በገነት መካከል ካለው ምን አትበል፣ አትብላ። ይሄ ትእዛዝ ነው። ማንኛውም የእግዚአብሔር ትእዛዞች የሚተላለፍ ሰው ካለ ሰውየው ኃጢአትን ይሰራል። ኃጢአት ማለት በነገራችን ላይ አለመታዘዝ ማለት ነው። መጽሐፍ ቅዱስ ሲናገር አለመታዘዝ ወይም እልህኝነት ይለዋል በአማርኛ። እንግሊዘኛው ግን አለመታዘዝ ነው የሚለው። አለመታዘዝና እልህኝነት እንደ ሟርተኝነት ኃጢአት ነው። እግዚአብሔር አምላክ የማይታዘዘው ለሱ ሟርተኛ ነው። ሲያይህ እማትታዘዝ ከሆነ ለሱ ሟርተኛ ነው። በሌላ አባባል ዊች ነህ አንተ እሱ ፊት፣ ሟርተኛ ነህ አንተ እሱ ፊት። የሚታዘዘው ሰው ግን ለዚህ ነው ከመታዘዝ ይልና ከመስዋዕትነት ይበልጣል። ልታረድልህ ከምትጥለው እግዚአብሔርን ከታዘዝከው ደስ ይለዋል። አትታረድለት ግድ የለ፣ ራስንም አታቃጥል ለሱ ብለህ ከታዘዝክለት ደስ ይለዋል። ምክንያቱም አለመታዘዝ እንደ ሟርተኝነት ኃጢአት ነው። ሟርተኛና የማይታዘዙ አንድ ናቸው። አንተ ሟርተኛ ቤት አልሄድኩም ብለህ ነገር ግን የማትታዘዝ ከሆነ በእግዚአብሔር ፊት ሟርተኛ ነህ። እግዚአብሔር ደግሞ ከሟርተኛ ጋር አይቆምም። እየሰማ ነው? ጠንቋይና ሟርተኛ ጋር አይቆምም። እጆቻችሁን አንሱ። ከዚህ ቀን ጀምሮ በሉ አምላኬን እታዘዛለሁ። አሜን። ስለዚህ አልታዘዝም ካለ የሚመጣበትን ነገር ኦሬዲ ባይ ዲፎልት ተቀምጧል። አትብላ ብሎ አልዘዘው፣ ተላለፈ። ሲተላለፍ ምንድን ነው የሆነው? በቀጥታ አዳምንም ሔዋንንም ከገነት አስወጣቸው ነው። ከእግዚአብሔር ህልውና ማለት ነው፣ ከእግዚአብሔር መገኘት ተባረሩ። ከዛ በኋላስ በራሳቸው የሚያመጡ የሚቆፍሩ ሰዎች ሆኑ። በፊት ግን እንዲህ አልነበረም። ሰው በእግዚአብሔር ህልውና ውስጥ በተማማኝነት በአስተማማኝነት እንዲቀመጥ ከተፈለገ ሰውየው ህይወቱን ለእግዚአብሔር የሚታዘዝ ማድረግ አለበት። ለእግዚአብሔር የማይታዘዝ ሰው ከህልውናው ይባረራል። ህልውናው ማለት አብሮነቱ ነው። እግዚአብሔር አብሮ ሳይሆን እንደዚህ ብለህ ለምን አትቀርም? ምንም አይሆንም። ይሰማል? በህይወታችሁ በስልጣንና በኃይል መገለጥ የምትፈልጉ በቃ ቤታችሁ ስትጸልዩ፣ ለሰው ስትጸልዩ፣ ለሰው እርዳታ ስታመጡ፣ በእናንተ ህይወት እርዳታ እንዲሆን የምትፈልጉ እጃችሁን አሳዩኝ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ መታዘዝ ይሆንላችኋል። እግዚአብሔርን መታዘዝ ይሆንላችኋል። አመፀኝነት ከህይወታችሁ ላይ ይሰበራል። በህይወታችሁ ክፉ ነገር አይገጥማችሁም። እስኪ ጮሁና በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ የሚለውን የፌስቡክ ገጻችንን ላይክና ፎሎ ያድርጉ። እንዲሁም ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ወርልድ ዋይድ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሶት ደግሞ የደወል ምልክቱን ይጫኑ።